በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 7 በዚች ቀን ጠመው ከሚባል አገር የሆነ የከበረ አባት ቅዱስ አባት አባ ባውላ አረፈ። ይህም ቅዱስ ከታናሽነቱ መስተጋድል መነኩሴ ሆነ። የሚኖረውም በላይኛው ግብፅ ባለ በንጽና ገዳም ነው። ስሙ ሕዝቅኤል የሚባረድ አለው። እርሱም ስለ ትሩፋቱና ስለ ተጋድሎ ምስክር ሆነ። ይህ አባ ባውላ ስለ ክርስቶስ ፍቅር ራሱን 7 ጊዜ ገድሏልና። ለዚህም መጀመሪያው ራሱን በእንጨት ላይ ዘቅዝቆ በመስቀል 40 መዓልት 40 ሌሊት እንደተሰቀለ ኖረ። ደሙም በአፍንጫው ፈሰሰ። ነፍሱንም አሳለፈ። እግዚአብሔርም ከሞት አስነሳው። ሁለተኛው አሳዎችና አንበሪዎች እንዲበሉት ራሱን ከባህር ጨመረ። እነርሱ ግን አልነኩትም። በባህርም ሰጥሞ ብዙ ወራት ኑሮ ሞተ። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ዳግመኛ ከሞት አስነሳው። 3ተኛም ጊዜ ራሱን በአሸዋ ውስጥ ደፍኖ ሞተ። ጌታችንም አስነሳው። 4ተኛም በውስጡ ስለታሞች ድንጋዮች ካሉት ረጃጅም ተራራ ላይ ወጥቶ ራሱን ከተራራው ላይ ወደ ታች ወርውሮ ተንከባለለ። የተሳሉ ድንጋዮችም በሥጋ ሁሉ ገብተውበት ሞተ። ረዱም ያለቅስለት ነበር። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም መጥቶ ከሞት አስነሳው፣ አጽናናውም። 5ተኛም ከረጅም ዛፍ ላይ ወጥቶ ከስለታም ድንጋይ ላይ ራሱን ወረወረ። ከሁለትም ተከፈለና ሞተ። ያን ጊዜም ጌታችን አስነሳው። 6ተኛው ራሱን በእግሮቹ ውስጥ አስሮ 40 መዓልትና 40 ሌሊት እንዲህ ሆኖ ሞተ። እግዚአብሔርም መልአኩን ልኮ ከሞት አነሳው፣ አጽናናውም። 7ተኛውም ከውሃ ጉድጓድ ውስጥ ገብቶ እጆቹን ዘርግቶ 40 መዓልት 40 ሌሊት በመቆም ሞተ። ክብር ይግባውና ጌታችንም አስነሳው፣ እንዲህም ብሎ አጽናናው። ወዳጄ ባውላ ሆይ ራስህን 7 ጊዜ እስከምትገድል ድረስ ሰውነትህን አደከምክ። እንግዲህ ድካምህ ይብቃ። አባ ባውላም ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ እንዲህ ብሎ መለሰለት። ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ስለ ከበረው ስምህ ደክም ዘንድ ተወኝ። አንተ አምላክ ስትሆን ስለ እኛ በመከራ ደክመህ ስለ ሰው ወገን ሞትክ። ለእኛ ይህ አይገባንም ነበር። በቸርነትህ ይህን የማዳንህንም ሥራ ሠራህልን እንጂ። ጌታችንም ካጽናናው በኋላ ከእርሱ ወደ ሰማይ ወጣ። ከዚህም በኋላ አባ ብሶይ ወደ ንጽና ገዳም ሄዶ ከአባ ባውላ ጋር ተገናኘ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስንም ለአባ ባውላ ተገለጸለት። ሥጋህ ከአባ ብሶይ ሥጋ ጋር በአንድነት ይኑር አለው። ሁለቱም ባረፉ ጊዜ ሥጋቸውን በአንድነት አኖሩ። ወገኖቹም የአባ ብሶይን ሥጋ ወደ አስቄስ ገዳም ሊወስዱ በወደዱ ጊዜ በመርከብ ጫኑት። መርከቢቱ ግን መንቀሳቀስን እምቢ አለች። ከዚህም በኋላ ተመልሰው የአባ ባውላን ሥጋ አምጥተው በመርከብ ላይ ጫኑት። ያን ጊዜ መርከቢቱ ተጓዘች። እንዲህም የቅዱሳኑን ሥጋቸውን ወደ አስቄስ ገዳም አድርሰው በአባ ብሶይ ቤተ ክርስቲያን ውስጥ በአንድነት አኖሩ። እስከ ዛሬም በዚያ ይኖራሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ሲማረን፣ በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለርእስከ ዘመንፈስ ቅዱስ አጽና ከመትሰቀል ቁልቁሊተ መጠነ መዋዕል 40 ባውላ ጻድቅ ዘትጼኑ ቋ ውስተ ገር ጽኑ ዛልቦ ምማ ወደቀ ስባ ወተንሳይከ ስባ። በዝችም ቀን የቅዱሳን ሰማዕታት የሚናስና የሐናሲ መታሰቢያቸው ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለሚናስ ለእግዚአብሔር ስምዑ ወለሃናሲ ካልኡ እምቀደምቶሙ ፈድፋደ እስመ ሃያየሉ ወፀኑ
ዋመይቤሎሙ ወልድ ብሩካናዌኑ ውስተ ቤተ ወይን ኪያየ አቡ። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 8 በዝች ቀን ሽማግሌው አባ መጥራ በሰማዕትነት አረፈ። በዝችም ቀን ዳግመኛ ቅዱስ ባኮስና ቅድስት በላጊያ በሰማዕትነት አረፉ። ዳግመኛም የአባ ሆር መታሰቢያው ነው። ሰማዕታት የሆኑ የልጆቹና የሶስናም ጸምሆ በሚባል አገር መታሰቢያቸው ነው። የባህታዊ አባ አጋቶንም በዝች ቀን መታሰቢያው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀመለት ውኩበ ምላቡ ብሁላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኑስ ህፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት